የቆዩ የፖለቲካና የማህበረሰብ ስብራቶችን መጠገን ቀላል አልነበረም። የሀገራዊ ምክክር ኮሚሽን ሲቋቋም የነበረው ትልቁ ፈተና ይኸው ነበር። ታዲያ ለዚህ ታሪካዊና ከባድ ኃላፊነት የህዝብ አመኔታን ያተረፉ ሚዛናዊና ደፋር መሪዎችን ማግኘት የግድ ይል ነበር። ጉዞ የተጀመረው ከህዝብ ጥቆማ ነው። ያኔ በህዝብ አይን ተመርጠው የወጡ 632 እጩዎች ነበሩ። ሂደቱ ግን እልህ አስጨራሽና ጥንቃቄ የተሞላበት በመሆኑ ቁጥሩ ወደ 42 ዝቅ አለ። በመጨረሻም የህዝብ ተወካዮች ምክር ቤት መርምሮ ያጸደቃቸው 11 ኮሚሽነሮች ታሪካዊ አደራን ተሸከሙ። እነዚህ ኮሚሽነሮች የመጡበት የህይወት ታሪክ፣ የትምህርት ጥልቀትና የስራ ዝግጁነት ለዚሁ ዓላማ የተገራ ነው። ከሁሉም በላይ በህዝብ ጥቆማ ወደፊት የመጡበት ሂደት ደግሞ ህዝቡ ራሱ በመረጣቸው የማህበረሰብ መሪዎች ተቋሙ እንዲመራ ጠንካራ መሰረት ሆኖታል። ከነዚህ መሪዎች መካከል አንዷ የሀገራዊ ምክክር ኮሚሽን ኮሚሽነር ሂሩት ገብረስላሴ ናቸው። ከፈረንሳይ ታዋቂ የሰርቦን ዩኒቨርሲቲ በህግ የተመረቁት ሂሩት በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በዓለም ባንክ እንዲሁም በሀገር ውስጥ የፍትህና ውጭ ጉዳይ ሚኒስትሮች በህግና በሰላም ግንባታ ከፍተኛ ዓለም አቀፍ ዲፕሎማሲና የድርድር ልምድ ያካበቱ ጠንካራ መሪ ናቸው። ይህ ልምዳቸው ደግሞ ውስብስብ የሆኑ የድርድርና የምክክር መድረኮችን ለመምራት ትልቅ አቅም ሆኗል። እችን ሀገር መልክ ለማስያዝ አለመግባባቶችን ለመፍታት የሚደረገው ጥረት የአንድ ቡድን ጥረት ብቻ ሊሆን አይችልምና ሁሉም አካል ኃላፊነት አለበት። በጋራ ተረባርበን ውጤታማ ብንሆን በግልም በሀገርም ደረጃ የሚሰጠን ደስታ ይኖረዋል። ሌላኛው ደግሞ ኮሚሽነር መላኩ ወልደ ማርያም ናቸው። ከአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪያቸውን የያዙት መላኩ የሰብአዊ መብት ተሟጋች በነበረው የኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ በዋና ጸሐፊነት ለዓመታት ያገለገሉ፣ በህግ አማካሪነትና በጠበቃነት ለህዝብ ሮሮና ፍትህ የቆሙ የህግ ሰው ናቸው። በልማት ማህበራትና በህዝባዊ ተቋም ውስጥ የነበራቸው የአመራር ተሞክሮም የሰዎችን የልብ ትርታ በቀላሉ እንዲረዱ አድርጓቸዋል። የሁላችንም ጉዳይ ነው። ሁላችንም ያገባናል። በባለቤትነት የያዝነውን ሂደት በባለቤትነት ድምዳሜው ላይ ማድረስ ይኖርብናል። ከተረባረብንና ሁላችንም እንደየሙያችን እንደየሚናችን ለዚህ ሂደት አስተዋጽኦ ካደረግን የማይሳካበት ምክንያት የለም። በሶሻል አንትሮፖሎጂ ከጀርመኑ ማርቲን ሉተር ዩኒቨርሲቲ የዶክትሬት ዲግሪያቸውን ያገኙት ዶክተር አምባዬ ኦጋቱ ደግሞ ሌላኛው የምክክሩ መሐንዲስ ናቸው። ለ5 ዓመታት በሰላምና ግጭት አፈታት አማካሪነት በመምህርነትና በተመራማሪነት ያሳለፉት ዶክተር አምባዬ በኢትዮጵያ ግጭት አፈታትና ማህበራዊ መስተጋብሮች ላይ ያተኮሩ በርካታ ጥናታዊ ጽሑፎችን ያበረከቱ የእውቀት ሰው ናቸው። የእሳቸው በኮሚሽን ውስጥ መገኘት የኢትዮጵያ ማህበራዊ መዋቅርና የስምምነት መንገዶችን በእውቀትና በሳይንሳዊ መንገድ ለመምራት ትልቅ ምሰሶ ነው። ግጭቱን ለረጅም ጊዜ አይተነዋል። ያን የሞከርነውን ያከሰረንን አማራጭ አንይዝም። ኢትዮጵያን የሚያነሳ ሁላችንን የሚያከብር አማራጭ የመነጋገር የመደማመጥ አማራጭ ነው። እነዚህ ሁሉ የተለያዩ ህይወትና የእውቀት ስብጥሮችን የኮሚሽኑን ሚዛናዊነት ይዘው ብቅ አሉ። እነዚህ ኮሚሽነሮች በሂደት ውስጥ በተግባር ያሳዩት ተቋም የመምራት ብቃት ከተለያየ አመለካከትና ከተለያዩ አካባቢዎች የተወጣጡ ወገኖቻችን ተገቢውን ውክልና አግኝተዋል። የየራሳቸውን አጀንዳ ይዘው ወደ ውይይት ጠረጴዛው እንዲመጡ በር የከፈተበት ሂደት ለዚህ ትልቅ ምስክር ነው። ዛሬ ኮሚሽኑ ለደረሰበትና አባጣ ጎርባጣ በበዛበት የዝግጅት ምዕራፍ ስኬት የእነዚህ ስብዕናዎች በተአማኒነትና በገለልተኝነት መቆም ትልቁን ድርሻ ይወስዳል። ከ632 እጩዎች መነሻነት በብዙ ውጣ ውረድ አልፎ ዛሬ ላይ የቆመው የኮሚሽነሮቹ ስብስብ አሁንም ከፊታቸው የሚጠብቃቸውን ታሪካዊ ሀገራዊ አደራ ለመወጣት ሌት ተቀን እየታተሩ ይገኛሉ። ኢትዮጵያ ስብራቷን ዘግታ የገጠማትን ችግሮች ውይይትን መሰረት ወዳደረገ ሽግግር እንድትገባ ኃላፊነቱ በእነዚህ የምክክሩ መሐንዲሶች ትከሻ ላይ ወድቋል። በአዲስ አበባ የተሰባሰቡት ኢትዮጵያውያንም ይህን ታሪካዊ አጋጣሚ በመጠቀም ለዘላቂ ሰላም የበኩላቸውን አሻራ ለማሳረፍ ቆርጠው ተነስተዋል።